አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ መጋቢት 11 2018 ዕለተ ጁምዓ በመላው ዓለም ላይ ለምትገኙ በሀገር ውስጥም ለምትገኙ ኢትዮጵያን እህት ወንድሞች፣ የቻናሌ ቤተሰቦች፣ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። በተለይም ደግሞ በውጭ ሀገራት ሆናችሁ በዓልን የምታሳልፉ ብቻችሁን ሊሰማችሁ ይችላል። ነገር ግን ሁሉም ነገር ለበጎ ነው እያላችሁ መልካም በዓል ይሁንላችሁ እያልኩኝ እንግዲህ ምኞቴን በመግለጽ በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንግዲህ ከበዓላት ጋር በተያያዘ ጭማሪ እንደሚደረግ ይታወቃል። በዚህም በዛሬው ዕለት ሁሉም ሀገራት ጭማሪ አድርገው የ18 ሀገራትን ሙሉ ዝርዝር ወደ እናንተ ይዘናል። ያው በዛሬው ዕለት እንግዲህ የባንክ የምንዛሬ መረጃን በዓል ስለሆነ መረጃው የለም ማለት ነው። በነገው ቪዲዮ ወደ እናንተ የምናደርስ ይሆናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ በዛሬው ዕለት የአሜሪካ ዶላርን ስንመለከት ጭማሪ አድርጓል። በተለይ የአሜሪካ ዶላር ሲጨምር ሁሉም ሀገራቶች ይጨምራሉ። በተመሳሳይ መልኩ ደግሞ የአሜሪካ ዶላር ሲቀንስ ሁሉም ሀገራቶች ይቀንሳሉ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላር ላለፉት ቀናት ከነበረበት ወደ 3 ብር አካባቢ ጭማሪ በማድረግ 188 ብር ከ29 ሳንቲም ሲመነዘር 100 የአሜሪካ ዶላር 18829 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል። በሰዓታቶች ልዩነት እንግዲህ ሊጨምርም ሊቀንስም ይችላል። በዚህ ሰዓት ያለው መረጃ ይህ ነው። ሌላው ደግሞ ብዙዎቻችሁ ከውጭ ሀገራት ማለትም ሪያልን ይዘን ወደ ሀገር ውስጥ ስንገባ ምን ያክል ነው የሚፈቅደው እያላችሁ በተደጋጋሚ ስትጠይቁ ተመልክቻለሁ። ከዚህ በፊት የነበረው ሕግ እንግዲህ የሪያልን ወደ ሀገር ውስጥ ይዞ የሚገባበት መጠንን ከብሔራዊ ባንክ የወጣው መረጃ በዛው ባለበት ነው። ያ ማለት እስከ 34,000 ሪያል አካባቢ የሚሆን ወደ ሀገር ውስጥ ይዛቸው እንድትገቡ የወጣው መመሪያ ያሳውቃል። ያለ የተቀየረ ነገር ካለ የማደርሳችሁ ይሆናል። ሌላው የካናዳ ዶላርን ስንመለከት 133 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 13385 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮን ስንመለከት 217 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21740 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 247 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24790 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት እንግዲህ የሳውዲ ሪያልም ጭማሪ አድርጓል። 49 ብር ከ93 ሳንቲም ሲመነዘር 100 የሳውዲ ሪያል 4993 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 51 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 5120 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 491 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 49190 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላርን ስንመለከት 131 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 605 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60510 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት ወደ 5 ብር አካባቢ ጭማሪ አድርጓል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 261 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26190 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 484 ብር ከ70 ሳንቲም ሲመነዘር
100 የኦማር ሪያል 48470 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 238 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 23830 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ40 ሳንቲም ሲመነዘር 100 የቻይና ዩዋን 2640 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ40 ሳንቲም ሲመነዘር 100 የእስራኤል ሽቅል 6040 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ ሳንጨምር ሳንቀንስ አድርሰናል ማለት ነው። በትናንትናው ዕለት እንግዲህ አንድ መረጃ ወደ እናንተ አድርሻለሁ። ይኸውም የኢትዮጵያ ብሔራዊ ባንክ እንግዲህ አገር ውስጥ ያሉ ባንኮችን ወደ 31 ያሉትን ባንኮች 25ቱን ደረጃውን ባለማሟላት ምክንያት እንግዲህ ሊዋሃዱ እንደሆነ አዲስ መመሪያ ማውጣቱ፣ ይህ መመሪያ በተለይ አሁን ላይ በሀገራችን ያለው የውጭ ምንዛሬ እጥረትን በመጠኑም ቢሆን ሊቀርፍ የሚችል መመሪያ ከመሆኑ ባሻገር የጥቁር ገበያ ሐዋላን ለማጥፋትና ለማዳከም እጅግ ጥሩ የሆነ ስትራቴጂ ነው። እንደምታውቁት የጥቁር ገበያ ሐዋላ በጨመረ ቁጥር በሀገር ውስጥ ያለውን የኑሮ ውድነት ያባብሳል። ከዚህ ባሻገር ለሀገራችን የሚገባትን የውጭ ምንዛሬ ጥቅም ለግለሰብ እንደሚውልና ብዙዎችም እንግዲህ በዚህ ሁኔታ ከዚህ በፊት መንግስት እርምጃዎችን እየወሰደ የበርካታ ሐዋላ የሚሰሩትን አካውንት እያገደም እንደነበር በተከታታይ መረጃ ወደ እናንተ አድርሻለሁ። በተለይ አሁን ላይ በውጭ ሀገራት ሆናችሁ ገንዘብን በህገወጥ መልክ የምትልኩ ከፍተኛ ጥንቃቄ ልታደርጉ ይገባል። በዚህ ጥንቃቄ መሃል እንግዲህ ገንዘባችሁን ልካችሁ አካውንቱ ተዘጋ ማለት ገንዘባችሁ ከሰረ ማለት ነው። ነገር ግን በህጋዊ መልክ አሁን ላይ በተለይ ባንኮች የምንዛሬ ዋጋቸው እጅግ ከፍተኛ ስለሆነ የጥቁር ገበያ ላይ በተለይ አሁን ላይ የብሔራዊ ባንክ መመሪያ ተቀራራቢ ለማድረግ ስለሆነ ሙሉ በሙሉ ወደ ባንክ አሰራር ብትቀየሩ መልካም ነው። እንዲሁም ደግሞ ከሰሞኑ የአዋሽ ባንክ ያዘጋጀው አንድ አዲስ አሰራር አለ። ወደ ሀገር ቤት ገንዘብ የምትልኩበትን አሰራር ማለት ነው። ያም አሰራር ለእናንተ ጠቃሚ ነው እላለሁኝ። እንግዲህ ሁላችሁም ቪዲዮን ላይክ ሼር አድርጉት። መልካም በዓል ለሁላችሁም ለማለት ያክል ወዳለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ለዕለቱ ያስኩላቸው ዕለተ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።